ይሆን። ቅዱስ ጌታችንና አምላካችን ሆይ እናመሰግንሃለን። ይህን ማለዳ ነቃን። ትንፋሻችን የሰጠህን እንጂ ያመነጨነው አይደለም። ቅዱስ ጌታችን ሆይ አንተን እናከብርሃለን፣ ስምህን ከፍ ከፍ እናደርጋለን። በዚህ ማለዳ ደግሞ ቸርነትህን አድርገህ ጤንነት ሰጥተህ ከቃለ ማዕድ ዙሪያ እንድንሳተፍ በጎ ፈቃድህ ስለሆነ ተመስገን። ጊዜውን ባርክልን፣ መንፈሳችንን አንቃ፣ የዘገዩ እግሮችን አፍጥን። ደግሞም በመካከላችን ሕያው ቅብብል እንዲኖር ፍቀድልን። ለሚያዳምጡኝ ልጆችህ የማዳመጥን ጸጋ አንተ ስጣቸው። ለእኔም ለባሪያ የምናገርበትን ጥበብ አቀብለኝ። ሕያው ቅብብል በመካከላችን እንዲኖር ፍቀድ። ፍጡር በቃልህ እንዲጠበብ አትፍቀድ። መንፈስህ ሁላችንን ይቆጣጠር። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችም ሰላም ብዙ ይሆናል ተብሎ እንደተጻፈ ሰላምን በሚያበዛ መልካም ሐሳብህ አግኘን። የሚረባህን ማስተምርህ፣ በምትሄድበትም መንገድ ምመራህ አምላክህ እግዚአብሔር እኔ ነኝ ተብሎ እንደተጻፈ በሚረባን ነገር ዛሬም አግኘን። እንድንታነጽ፣ ልባችን እንዲጠበቅ፣ እንድንገነባም አምላካችን ሆይ ረድኤትህን ላክልን። ሁሉን ላንተ አሳልፈን ሰጠን። ይህን የማይወዱ የጨለማ ኃይላት በስምህ ስልጣን የታሰሩ ይሁኑ። እያንዳንዱን እንቅስቃሴ ተቆጣጠር፣ ሲስተሙን ተቆጣጠር። ተመስገን ስለሰማህን፣ በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ዛሬ እንደምትመለከቱት የምንመለከተው ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 ላይ ያለውን ነው። የጳውሎስ የመግቢያ ሰላምታ በመባል ይታወቃል። እዚሁ ላይ ቁጥር 1ንና 2ን ነው የምንመለከተው። በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር ከአባታችን ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን ይላል። በነባሩ ትርጉም ነው ያነበብኩላችሁ። በአዲሱ መደበኛ ትርጉም እንደገና ይሄንን ክፍል አነበዋለሁ። በክርስቶስ ኢየሱስ ቃል በተገባው የሕይወት ተስፋ መሰረት በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ የሆነ ጳውሎስ ለተወዳጁ ልጄ ለጢሞቴዎስ ጸጋ፣ ምሕረትና ሰላም ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ይሁን ብሎ ይጀምራል። በዚህ ስፍራ የጸሐፊውን ማንነት እንዲሁ ከውስጣዊ መረጃዎች እንመለከታለን። ታስታውሱ ከሆነ ባለፈው ሳምንት የአንደኛ ጢሞቴዎስ መልእክት የሚያጠያይቁ ነገሮችን አስመልክቶ በመጠኑ ልንቃኝ ሞክረናል። የተጻፈበት ዘመንና ሁኔታውን አስመልክቶ አንዳንዶቹ በጊዜው በተለይ እስከ 18ኛው መቶ ክፍለ ዘመን ምንም ጥያቄ አልነበረም። ወደኋላ ሄዶ አንዳንድ ጥንታዊ ቅጂዎችን የሚመለከት ጥናት ሲኖር በመልእክቱ ጸሐፊ ላይ ጥያቄ ያላቸው ሰዎች መነሳታቸውን አንስተን ተነጋግረን ነበረ እና ለዚህ ደግሞ የውጫዊና የውስጣዊ መረጃን ነገር አንስተን ነበርና ውጫዊ መረጃዎቹ ጳውሎስ ጸሐፊው መሆኑን ያረጋግጣሉ። ውጫዊ ስንል ያሉት በጊዜው የነበሩ ፖለቲካዊ ሁኔታዎች፣ በጊዜው የነበሩ የአባቶች ማስታወሻ፣ በጊዜው የነበሩ
ደግሞም የታሪክ ጸሐፊዎችን ማስታወሻ ጠቅሰን ነበር። ለእኛ ግን ዋናውና ቀዳሚው ከውጫዊው ይልቅ ውስጣዊው ማስታወሻ ነው። በቁጥር 1 ላይ ሐዋርያው ራሱ ፊት ለፊት በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ ካለ በኋላ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ብሎ ላኪውንና ተቀባዩን በማያሻማ ቃል ሲገልጥ እንመለከታለን። እዛው ጋር የደብዳቤው ጸሐፊ ቁጥር 1 ላይ ማንንም በማያሻማ መንገድ ሲናገር እናየዋለን። ስለዚህ የጸሐፊው ማንነት ግልጥ ነው በውስጣዊ መረጃዎች ላይ እና የተቀባዩ ማንነት እንደዚሁ ግልጥ ነው። ወደ ተቀባዩ ማንነት ስንሄድ ጳውሎስና ጢሞቴዎስን አስመልክቶ ልናየው የሚገባ ነገር አለ። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ላይ የሚጠቀመው በእምነት እውነተኛ ልጄ በሚል አገላለጥ ነው። በእምነት እውነተኛ ልጄ። እዚህ ጋር ሲመጣ ግን በሁለተኛው ጢሞቴዎስ ለተወደደው ልጄ ለጢሞቴዎስ ብሎ ነው የሚገልጠው። እነዚህ አገላለጾች ከውስጣቸው የተሸከሙት መልእክት እንዳላቸው መጽሐፍ ቅዱስን በቅርበት ያጠኑ የእግዚአብሔር ሰዎች ደጋግመው ያስታውቁናል። እኔም ጠጋ ብዬ ስመለከት በዚህ አገላለጽ ላይ ተመሳሳይነትና ልዩነት አለ። በእምነት እውነተኛ ልጄ የሚለው ትኩረቱ በአብዛኛው የግንኙነቱ ባህሪ ላይ እና ልምምዳቸው ላይ ያተኩራል። ግንኙነቱ ባህሪ ላይ ስንል ምን ማለታችን ነው? በጊዜው እምነቱን ለእውነተኛ ልጁ ከማስታጠቅ ጋር፣ ከማብቃት ጋር፣ ከማትጋት ጋር የተያያዘ ገለጻ ነው የምንመለከተው። በአንደኛ ጢሞቴዎስ 3:15 ላይ እሱን ታያላችሁ። ከልምምዳቸውም ላይ እንደሚያተኩር በአንደኛ ጢሞቴዎስ 6:11 ላይ ልብ ትላላችሁ። በሁለተኛው ጢሞቴዎስ ግን ለተወደደው ልጄ የሚለው ገለጻ እንድናተኩር የሚጋብዘን በአብዛኛው ከቅርበታቸውና ከመጠጋጋታቸው ጋር ያለውን ነገር ነው የሚያሳየን። ከቅርበታቸውና መጠጋጋታቸው እንደምታውቁት ጳውሎስና ጢሞቴዎስ የአባትና የልጅ ያህል በጣም የተጠጋጋ ነገር አላቸው። በሚጽፋቸው መልእክቶች ሁሉ አንዳንዴ ልጄ ቢለውም ለምሳሌ በሁለተኛ ቆሮንቶስ 1:1 እና በፊልሞና 1:1 ወንድሙ ጢሞቴዎስ ብሎ ከእርሱ ጋር ደርቦ ጢሞቴዎስን ለማስተዋወቅ ሲሞክር ታያላችሁ። ከዛ ቀጥሎ ደግሞ በፊልጵስዩስ 1 ላይ የአገልግሎት አጋር አድርጎ ከሌሎቹ ቡድኖች ጋር አብሮ የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ ሲል ታገኙታላችሁ። በአንደኛ ተሰሎንቄ 1:1 እና በሁለተኛ ተሰሎንቄ 1:1 ላይ ደግሞ እንደዚሁ ጳውሎስና ሰልዋኖስ ጢሞቴዎስም በማለት የአገልግሎት አጋሩና በመስኩ የተሰማራ ወዳጁ መሆኑን ሲገልጽ ትመለከቱታላችሁ። ስለዚህ ሐዋርያው ጳውሎስ በዚህ ስፍራ እንድናቅለት
የሚፈልገው ጳውሎስና ጢሞቴዎስም የሚተዋወቁበት ቋንቋ በአንደኛው ጢሞቴዎስ ላይ በአብዛኛው ከማስታጠቅ፣ ከማብቃት፣ ከማትጋት ጋር ሲሆን በሁለተኛ ጢሞቴዎስ ላይ ግን አደራ ከማቀበልና ከኑዛዜ ጋር ይያያዛል እና አደራ የሚሉ ቃላቶችና እንደተቀበልክ አቀብል ይላል። ለማን እንደሚያቀብል ምዕራፍ 2 ላይ ልብ ብላችሁ ካያችሁ ለታመኑ ሊያስተምሩ ለሚችሉ ብሎ ይናገራል። ባለፈው ሳምንት እንደተነጋገርን ልብ ብለን ከሆነ ይሄ ጊዜ ለጳውሎስ ጠንካራ ጊዜ ነበር። የመጀመሪያው እስሩ በሮም ምን ብለን ነበረ? ከሳሾቹ አይሁዳውያን ነበሩ። የክሱ ጭብጥም ኑፋቄ ነበረ። መናፍቅ ነው፣ ኑፋቄ ያስተምራል ነው። ሁለተኛ ክሱ ግን ለየት ያለ ነው። ከቄሳር ኔሮ ጋር የተያያዘ እና ፖለቲካዊ ክስ ሆኖ ሐዋርያው ጳውሎስን ወንጀለኛ ያደረገ ነው። የመጀመሪያው ሐሰተኛ ያደረገ ክስ ነው። ስለዚህ በዚህ ምክንያት ከዚህ እስር እንደማይተርፍ ጳውሎስ በመንፈሱም ተረድቶ ስለነበረ በዚህ ስፍራ ጢሞቴዎስን ለተወደደው ልጄ ብሎ ሲገልጥ ብዙ የእግዚአብሔር ሰዎች እንደሚስማሙም እኔም እንደምገነዘበው ወደ ልቡ ጠጋ አድርጎ ከፊት ለፊት ባሉት ዘመናት የሚመጣውን ነገር ከማስገንዘብና በማይገናኙበት ሁኔታ ከተፈጠረ እውነት በአንድ ትውልድ እንዳይቆም እንደተቀበለ እንዲያቀብል ከማነሳሳት ጋር የተያያዘ ነው። ልብ በሉ፣ የመጀመሪያው የግንኙነቱ ባህሪ የሚያተኩረው ከሚጋሩት እምነትና ከልምምዳቸው ነው። ይሄኛው ግን ከቅርበታቸውና ከመጠጋጋታቸው ጋር ሆኖ በአብዛኛው ግን አደራ ከማቀበልና ከኑዛዜ ጋር ነው። ሰዎች በኑዛዜ ጊዜ የሚሉት ነገር በትኩረት ይታያል። የተቀባዮቹንም ሁኔታና አደራቸውንም ይወስናል። ይሄን ካልን ጳውሎስ ወዲያውኑ ይሄን ካለ በኋላ የስምሪት አማራጮቹን በተመለከተ በቀጥታ ይናገራል። ባለፈው ታስታውሱ ከሆነ ሁለተኛ ቆሮንቶስን ባጠናን ጊዜ ጳውሎስ በጣም ብዙ መከራ ያየ ሰው እንደነበረና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ብሎ ለጢሞቴዎስ ይህንን መልእክት ሲጽፍ ጢሞቴዎስ የጳውሎስ ሐዋርያነት ያልገባው ያልተቀበለ ወይም ደግሞ ጥያቄ ውስጥ ያስገባ እንዳልነበረ ከነበራቸው ቅርበትና የአባትና የልጅ ግንኙነት ግልጽና ገሃድ ነው። ነገር ግን ይሄንን ነገር ፊት ለፊት የሚነግረው ይህ ጽሑፍ ከጢሞቴዎስ ባለፈ መንገድ ለጥንቲቱ ቤተክርስቲያንና ለአካባቢው ህብረቶች ተነባቢ ስለነበረ ያንን መልእክት አግኝተው ለሚያነቡት ሰዎች የጳውሎስ የስልጣን ምንጭ፣ የተልእኮ ምንጭ፣ የስምሪት ምንጭ ምን እንደሆነ ገሃድ ከማድረግ ነው መልእክቱን የሚጀምረው። በክርስቶስ ኢየሱስ እንደሚሆን የህይወት ተስፋ የሚለው የጳውሎስን መልእክተኛነት የሚመለከት እንጂ ከእግዚአብሔር ፈቃድ ጋር የተያያዘ አይደለም። እግረ መንገዳችንን ግን ሁል ጊዜ የስምሪት አማራጮች፣ የፍጡር ስምሪት የሚባል ነገር አለ፣ መለኮታዊ ስምሪት የሚባል ነገር አለ።
የፍጡር ስምሪትን ስንመለከት በአብዛኛው ጳውሎስ በየመስኩ ከሱ ኋላ ኋላ እየተከተሉ አገልግሎቱን ሲያደናቅፉ፣ ለማቆሸሽ ሲሞክሩ፣ ሲያዋርዱት የተገኙ ሰዎች በሙሉ ከሰዋዊ ፍላጎታቸው የተነሳ ነው የእሱን ስም ሲያጠፉ የምናያቸው። በሰዋዊ ፍላጎት አገልግሎትን ለመስራት የሚነሱ ሰዎች ሁልጊዜ የሚታያቸው ወይ ምንዳ፣ ወይ ዝና፣ ወይ ወገንተኝነት ነው። የአገልግሎታቸው ተነሳስቶት ወይም ምንጩ ደግሞ ወዶ ዘማችነት፣ ምንደኛነት፣ የቡድን መልእክተኛነት ነው። ሐዋርያው ጳውሎስ ግን ለመለኮታዊ ስምሪቱ የስልጣኑ ምንጭ ወይም ያሰማራው አካል እግዚአብሔር ይባላል። በእግዚአብሔር ፈቃድ ብሎ ሲናገር ስምሪቱ ከግለሰብ ወይም ከቡድን ቡራኬ የመነጨ አለመሆኑን ለማስረገጥ ነው። ከዛ በኋላ ምን ይላል? የኢየሱስ ክርስቶስ ሐዋርያ ብሎ ይናገራል። በእና ለ ስለሚባሉ ጉዳዩ ፊደላት ከስም ፊት ሲመጡ ኃይለ ቃል ናቸው። የሚያስተላልፉትም መልእክት እንዳላቸው ከመድረክም በልዩ ልዩ አጋጣሚ ለማስረዳት ሞክሬያለሁ። ዛሬም ቢሆን በእግዚአብሔር ፈቃድ ሲል የስምሪት መንገዱ ራሱን ያሰማራ ወዶ ሰማች ሳይሆን ጉዳዩ ለጳውሎስ የተላለፈበት መንገድ በራሱ በእግዚአብሔር ነው። የኢየሱስ ክርስቶስ ሐዋርያ ይላል። የባለቤትነትን የምታመለክት አባባል ነች። ምንጊዜም ለመልእክት የሚነሳ ሰው የራሱ ሰው ሊሆን ይችላል፣ የእግዚአብሔር ሰው ሊሆን ይችላል፣ የቡድን ወይም የሰው ሰው ሊሆን ይችላል፣ ወይ ደግሞ የሰይጣን ሰው ሊሆን ይችላል። ጳውሎስ እዚህ ጋር ግልጥ አድርጎ የኢየሱስ ክርስቶስ ሐዋርያ በማለት የግለሰብ ወይም የቡድን ቡራኬ የሱ የአገልግሎት ስምሪት ምንጭ አለመሆኑን አጽንዖት ሰጥቶ ይናገራል። የኢየሱስ ክርስቶስ ሐዋርያም ሲል ባለቤቱ ድርጅት ሳይሆን መለኮት እና ለጢሞቴዎስ ለምን ካልን ይሄንን የሚነግርበት ምክንያት ቀደም ብዬ እንደገለጽኩላችሁ ይህ መልእክት ከጢሞቴዎስ ባሻገር ይኸው እኛም ጋር ደርሶ እያነበብነው ነው። ተስፋው ከመልእክተኛነቱ ጋር እንጂ ከፈቃዱ ጋር አይገናኝም። እዚህ ጋር የህይወት ተስፋ የሚለው ጳውሎስ የሚሰብክላቸው ሰዎች የሚያገኙትን የዘላለም ህይወት የሚመለከት ጉዳይ ነው። ወገኖቼ ሐዋርያው ጳውሎስ ገለጻውን በመቀጠል ቀደም ብዬ እንዳነሳሁት ለሚባሉ ነገሮች ወሳኝ ናቸው። ሙቭመንትን ይወስናሉ፣ ንቅናቄን ይወስናሉ ብለን ነበር። የተሐድሶ ንቅናቄ በነ ጆን ካልቪን፣ ማርቲን ሉተር እና ዝዊንግሊ የሚባሉት የቤተ ክርስቲያን አባቶች ቤተ ክርስቲያን ለ1500 ዓመታት በጨለማ ከቆየች በኋላ የተነሱት የወንጌል አገልጋዮች፣ የቃሉ ዘቦች፣ ጠበቆች ሲናገሩ የነበረው ከላይ ነበረ። ምክንያቱም ሰው ከእግዚአብሔር ቁጣ የሚድነው እንዴት ነው የሚለውን ጥያቄ ለመመለስ እነ ሉተር እነ ካልቪን ከመነሳታቸው በፊት ካቶሊካውያን ለሚያሰሩት ትልቅ ህንፃ የሚሆን ጥሪት ሲጠፋ ሰው እንዲሰረይለት ምጽዋት ቢሰጥ ሁኔታው ይሻሻላል። ኢቭን ለሞቱ ዘመዶቻቸውም እንኳ የስርየት ንግድ ጀመሩ፣ ኢንደልጀንስ። እና በዛ ጊዜ እነ ሉተር ሲነሱ
ሰው የሚድነው በእምነት ብቻ፣ በጸጋ ብቻ፣ በክርስቶስ ብቻ በን ተጠቀሙ እና ከእግዚአብሔር ቁጣ የምንድነው ደግሞ በጸጋው ነው፣ ባለስልጣኑ ቃሉ ነው ብለው ለማስተማር ከእግዚአብሔር ቁጣ ላይ ነው። ስለዚህ ጸጋን በጣም ባጠነከሩ። ስለዚህ ሰው ፊቱን ወደ ጸጋ ካዞረ በኋላ ተግባራዊ ስራን እንደሚገባ ትኩረት ስላልሰጠው ከዛ በኋላ እነ ዌዝሌ የቅድስና ሙቭመንት መነሳት ጀመሩ። የዳነው ከቁጣና ከቁጣ ልጅነት ቢሆንም ነገር ግን የዳነው ለዓላማ ነው። መልካሙን ስራ ለማድረግ በክርስቶስ ተፈጠርን። ፍሮም ቱ እነዚህ ነገሮች በመጽሐፍ ቅዱስ ጥናት ውስጥ ልብ ሊባሉ የሚገባቸው እውነቶች ናቸው። ስለዚህ ጳውሎስ በእግዚአብሔር የኢየሱስ ብሎ ሲናገር አንዱ መንገዱን ሲያሳየን፣ ሌላው ደግሞ ባለቤትነቱን የሚያሳይ ጉዳይ ነው። ስለዚህ የጌታ ብቻ ነበር ጳውሎስ እና ምንጊዜም በየትኛውም ሁኔታ ባለቤቱ ማን እንደሆነ ለሱ ብቻ ሳይሆን ለሚጽፍላቸውም ሰዎች ያንን ያስገነዝብ ነበር። የኢየሱስ ነን እያለ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። ባለቤቱ ማን እንደሆነ በዝርዝር ያስታውቅ ነበር። ሲቀጥል ምንጊዜም እነዚህን ጉዳዮች ሲተነትን በመግቢያው ላይ ደጋግሞ የሚያነበው የሚያመጣውን ሐሳብ ልብ እንድንል ያስፈልጋል። ሐዋርያው የቡራኬውን ሥላሴያዊነት እንድንገነዘብለት ይፈልጋል። የሚጨርሰው በቡራኬ ነው። ወደ ቡራኬው ከመሄዳችን በፊት ጸጋ፣ ሰላም፣ ምሕረት ይሁን ብሎ ከማለቱ በፊት የቡራኬውን ምንጭ ሥላሴያዊ ገጽታ እንድንገነዘብ ይፈልጋል። ሲያሁን ስታነቡ በእነዚህ ቁጥር 1 እና 2 ላይ የሚደጋገሙ ቃላትን ተመልከቷቸው። ስታነቡ በክርስቶስ ኢየሱስ በእግዚአብሔር የኢየሱስ ክርስቶስ ሐዋርያ ከእግዚአብሔር አብ ከጌታችንም ከኢየሱስ ክርስቶስ እነዚህ በነሲብ የተባሉ ነገሮች አይደሉም። ልብ ልንላቸው ያስፈልጋል። የሚደጋገሙት ቃላት የትኞቹ ናቸው የሚል እይታን የሚሹ ጉዳዮች ናቸው። ክርስቶስ 3 ጊዜ፣ ኢየሱስ 3 ጊዜ፣ እግዚአብሔር 2 ጊዜ የመጠቀሳቸው ነገር አጋጣሚ አይደለም። የተሸከመው ዓላማ አለው። ሥላሴ የሚለው ቃል መጽሐፍ ቅዱሱ ውስጥ በቀጥታ አልተጠቀሰም። ይሁን እንጂ የሥላሴ ትምህርታችን በመጽሐፍ ቅዱስ ገጾቹ ውስጥ ያለ፣ በተለይ በአዲስ ኪዳን ውስጥ ተደጋግሞ የሚነሳ ነው። እግዚአብሔርን ባነሳበት ጉዳይ ላይ ጳውሎስ ወዲያውኑ ቀጥሎ ኢየሱስን ያነሳል። በክርስቶስ ኢየሱስ ይልና በእግዚአብሔር ፈቃድ ብሎ የኢየሱስ ክርስቶስ ሐዋርያ ከእግዚአብሔር ከአባታችን ከክርስቶስ ኢየሱስም የሚለው ንግግር ለማሳመር አረፍተ ነገር ለማስረዘም አይደለም። የሚገልጠው እውነት ሥላሴያዊ ገጽታ አለው። ያን ሥላሴያዊ ገጽታ ከድነታችን ጋራ ከአገልግሎታችን ጋራ አያይዞ ደጋግሞ ይጠቀምበታል። ታስታውሱ ከሆነ 1ኛ ቆሮንቶስ 12ን ባጠናን ጊዜ መንፈሳዊ ስጦታዎች ራሳቸው በሙሉ ምዕራፍ 12 ላይ የሚነሱት የጸጋ ስጦታዎች ብለን የምናነሳቸው ደጋግመንም የምንጸልይባቸው ጉዳዮች ከመንፈስ ቅዱስ ጋር ብቻ የተያያዙ አይደሉም፣ ሥላሴያዊ ገጽታ አላቸው ብለን ነበረ ታስታውሱ ከሆነ እና ሄዳችሁ ልታነቡት ትችላላችሁ። ከክርስቶስ ጋር ከእግዚአብሔር ጋር
ከመንፈስ ቅዱስ ጋር የተያያዘ ገጽታቸውን ጳውሎስ ያለ ብዥታ እንድንገነዘብ እድል ይሰጠናል። ስለዚህ መንፈሳዊ ስጦታዎችም እንኳ ሳይቀሩ ስላሴያዊ ገጽታ አላቸው። ስለዚህ እዚህም ቦታ ላይ እግዚአብሔር አብን ይጠቅሳል፣ ኢየሱስ ክርስቶስን ይገልጣል። በወንጌል ጉዞ ውስጥ በቤተ ክርስቲያን ታሪክ ውስጥ አወዛጋቢው ማንነት ኢየሱስ ክርስቶስ ነው። እንደምታውቁት ሐዋርያት ሁሉም አይሁዳውያን ነበሩ። ክርስትናም ሲጀምር ያፈነገጠ የይሁዲ እምነት ሆኖ ነው የታሰበው። the new sect of Christianity ነበር ሲባል የነበረው። በኋላ ነው በአንጾኪያ ደቀ መዛሙርት ከተደረጉ በኋላ ጳውሎስና በርናባስ ለአንድ ዓመት ካስተማሩ በኋላ ለመጀመሪያ ጊዜ እነዚህ ሰዎች አደራረጋቸውም ሆነ አነጋገራቸው ያን የሚያምኑትን የነሱን ሰው ክርስቶስን ይመስላሉ ብለው ስላሰቡ ክርስቶሳውያን የሚል ስያሜ የሰጧቸው። ስለዚህ በዚህ ስፍራ ጳውሎስ ቡራኬን ከማስተላለፉ በፊት እነዚህን በተደጋጋሚ የሚያነሳቸውን እግዚአብሔር፣ ክርስቶስ፣ ኢየሱስ እያለ የሚደጋግመው ነገር በዓላማ የተደረገ መሆኑን ልብ እንድንል ያስፈልጋል። እያንዳንዱ አጋጣሚ ለሚሰማም ሆነ ለሚያነበው የበረከት ምንጭ የሆነውን አብ እንዲሁም የበረከቱ መተላለፊያ መንገዱን ክርስቶስን ሲያነሳ በዓላማ ነው። ባርኮቱ ጥልቅ መንፈሳዊ እውነትን አስተሳስሮ እውነቱን ለማስተላለፍ ይጠቀምበታል። ሐዋርያው ጳውሎስ በመልእክቶቹ ስላሴያዊ አገላለጦች መጠቀሙ ረቂቅና ውስብስብ መለኮታዊ እውነት ለማወሳሰብ ሳይሆን በእያንዳንዱ መንፈሳዊ መስተጋብር ውስጥ ስላሴያዊ ተግባራት እንደተከወኑ አማኞች እንዲገነዘቡበት እድል ለመስጠት ነው። በእርግጥ የስላሴ እውነት ረቂቅ፣ ውስብስብና ከአንባቢውም ሆነ ከሰሚው አእምሯዊ መረዳትና አቅም በላይ ነው። ለብዙዎች ፍንትው ብሎ አልበራላቸውም። እንዲገለጥላቸው ከመጸለይ ይልቅ ትምህርቱን ወደ መካድ ያዘነበሉ በታሪክ ውስጥ ብዙ ናቸው። እንደ ጳውሎስ ያለ ጸሐፊ ግን በየምክንያቱ ያንን እውነት ባለው አጋጣሚ ሁሉ ያነሳል። በስላሴ እውነት አወዛጋቢው ማንነት እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ለጳውሎስ ይህ መምታታት ያልገጠመው ኢየሱስ ክርስቶስን ባስገራሚ ሁኔታ መገናኘቱ ነው፣ ወይም ኢየሱስ ክርስቶስ ባስገራሚ ሁኔታ የተገለጠለት መሆኑ ነው። ይሄን ልምምዱን በሐዋርያት ሥራ 3 ጊዜ ሲተርከው ታያላችሁ። በምዕራፍ 9፣ በምዕራፍ 22፣ በምዕራፍ 26 ጳውሎስ ኢየሱስ ክርስቶስን ጌታዬና አምላኬ ብሎታል። በብርሃናዊ ክብሩም አይቶታል፣ ሰግዶለታል። በመሆኑም የኢየሱስ ክርስቶስን መለኮታዊነት ሲምታታበት አይታይም፣ አልተምታታበትም፣ አይምታታበትም። እንደ ሐዋርያው አዲስ ኪዳናዊ ገለጣ ክርስትናን ለመረዳት ጤናማ የእምነት አቋም ይዞ ለመገኘት በድነት ውስጥ የአብ የወልድና የመንፈስ ቅዱስን ሚና መረዳትና በዚያም እውነት ልብን ማሳረፍ ወሳኝ ነው። ስለዚህ ጳውሎስ ከስላሴ ጋር አያይዞ ለጢሞቴዎስ በወቅቱ የሚያስፈልጉትን እነዚህን በረከቶች ያስተላልፋል። ስለዚህ ውድ ወገኖቼ ክርስቶስ አምላክ ካልሆነ ሊያድነን አይችልም። ሰው ካልሆነ ደግሞ ሊሞት አይችልም። ይሄን መንገድ እግረ መንገዴን ረገጥ አርጌው ማለፍ ፈልጋለሁ። ልብ በሉ፣ እነዛ የተደረደሩት በኢየሱስ ክርስቶስ፣ በክርስቶስ ኢየሱስ፣ በእግዚአብሔር፣ ከእግዚአብሔር አብ፣ ከጌታችንም ከክርስቶስ ኢየሱስ የሚሉት አገላለጾች እንዲሁ
የተደረደሩ ቃላት አይደሉም። ንግግርን ለማሳመር ወይም አጻጻፍን የበለጠ ለማስረዘም በጽሁፍ የተያዙ ባዶ ቃላት አይደሉም። ረቂቅ የሃይማኖት ምስጢር የተሸከሙ ናቸው። ውስጣቸው ታላቅ እውነት ተቀምጧል። ይሄንን እውነት ልብ እንድንል የቡራኬውን ስላሴያዊነት መገንዘብ ያስፈልጋል። ይሄ በዓላማ የተደረገ ጉዳይ እንደሆነ እንድታስተውሉ ፈልጋለሁ። ስለዚህ ሁል ጊዜ አብ ወልድ በተጠቀሱበት ቦታ ጉዳዩን ስላሴያዊ በሆነ ገጽታ በመመልከት አምላካችን በአዲስ ኪዳን ውስጥ ረቂቅ በሆነ አሰራሩ ይህንን እውነት እንድንገነዘብለት የፈለገ መሆኑን መረዳት ያስፈልጋል እና እውነት እየጎለበተ እና እየተገለጠ እንደመጣ በእውነት ታሪካዊ ጉዞ ውስጥ እናስተውላለን። መጽሐፍ ቅዱሳችን ውስጥ ብሉይ ኪዳን በአብዛኛው የሚያተኩረው ስለ አንዱ አምላክ ነው። ወደ አዲስ ኪዳን ስንመጣ ግን በሶስት አካላት ራሱን ስለገለጠ አንድ አምላክ የአዲስ ኪዳን መልእክተኞች ደጋግመው ያስታውቁናል። በተለይ ደግሞ በቀጥታ ከኢየሱስ ክርስቶስ መገለጡን ያገኘው ሐዋርያው ጳውሎስ ያንን ያስረዳል። ከዛ በኋላ ነው ወደ ቡራኬው የምንሄደው። በመጀመሪያ ጸጋ ብሎ ይጀምራል። ጸጋ የተለመደው የአሕዛብ ሰላምታ ነው። አሕዛብ ሲገናኙ በተለይ ግሪካውያን ፓሪስ ይላሉ፣ እንደኛ ጤና ይስጥልኝ እንደማለት ነው። ዕብራውያን ደግሞ ሽሎም ይላሉ፣ ሰላም እንደምንል ማለት ነው። ጸጋ ሶስት አይነት ትርጓሜዎች ነበሩት በመጽሐፍ ቅዱሳችንም ደግሞ መጽሐፍ ቅዱሱ በተጻፈበት ማህበረሰብ ውስጥ ለእኛ ትኩረታችንን የሚስቡት ሁለቱ ናቸው። ነገር ግን ውጫዊውን መረዳት ተገቢ ነው። ጸጋ የሚለው ቃል ያው በግሪክ ማህበረሰብ ውስጥ ሶስት አይነት አጠቃቀሞች አሉት። የመጀመሪያው ከውጫዊ ከተክለ ሰውነት ጋር የተያያዙ ሁኔታዎችን ለመግለጥ ጥቅም ላይ ውሏል። ትኩረትን የሚስብ ውጫዊ ገጽታ ለተላበሱ ሰዎች መግለጫ ሆኖ ይውል ነበር። ጸጋ ለሰውም ሆነ ለዕቃ ወይም ተግባርን እንዲሁም በውጭ ሁኔታ ላይ ተመርኩዞ አይነ ግቡ ለሆነ ሁኔታ የሚውል ቃል እንደሆነ ብዙ ጽሑፎች ወይም ማህበራዊ ልምምዶች በዛ ማህበረሰብ ውስጥ ያስገነዝባሉ። ማራኪ እንደማለት ነው። እኛ ለወንድም ለሴትም ስያሜን ለመስጠት እንጠቀምበታለን። ጸጋ ማለት ግን ከእግዚአብሔር አኳያ አፍቃሪነትና ከእግዚአብሔር አፍቃሪነትና ርኅራሄ የሚመነጭ ዕጣት ለሚገባው ሰው የሚደረግ ቸርነትን አመልካች ነው። በዚህ ስፍራ ሐዋርያው ጳውሎስ ጸጋ ብሎ የሚጠራው እግዚአብሔር እኛን የሰው ልጆችን ሆኖ በመገለጥ ለኛ ሲል ያከናወነውን የደግነት ስራውን ማሳሰብ ብቻ ሳይሆን በዕለት ተዕለት ጉዞ ውስጥ የእርሱ ደጋፊ ረድኤት ይሁን የሚል ባርኮትን ይመለከታል። ጸጋ ወገኖቼ ጠላትን መታረቅ ብቻ ሳይሆን ከዚያ አልፎ መወዳጀት ነው። ጸጋ ሟችን ማኖር ሳይሆን እንዲኖር የሚያስፈልጉትን ነገሮች ሁሉ ማሟላት ነው። ጸጋ ቀማኛን መማር ብቻ ሳይሆን ጎዶሎነቱ እንዲሞላለት መላልሶ መለገስ ነው። ኃጢአተኛን ይቅር ማለት ብቻ ሳይሆን ጻድቅ ማድረግ ነው። ስለዚህ ያ ጸጋ እንደጀመረ እንዲሁ ይቀጥል ማለት የዚህ አውድ እሳቤ ነው። ጸጋ፣ ምሕረት፣ ሰላም ይሁን ቡራኬ ነው። ስለዚህ ሐዋርያው ጳውሎስ ጸጋን
እዚህ ቦታ ላይ የሚያስበው በእግዚአብሔር ካደረገው እንቅስቃሴ አኳያ ነው። በአዲስ ኪዳን ውስጥ ግን ጸጋን ጳውሎስ ሶስተኛ ፍቺ ሰጥቶት እንመለከታለን። ጸጋ ፍቺው የዓለም ሕዝብ ላይ በተለይም አህዛብ ወደ እግዚአብሔር ቤተሰብ ውስጥ መግባታቸውን የሚመለከት ጉዳይ ነው። በኢየሱስ ክርስቶስ በኩል ለቆሮንቶስ፣ ለገላትያ፣ ለልዩ ልዩ የአህዛብ ቤተ ክርስቲያን ከተሰጠው የእግዚአብሔር ቸርነት ጋራ ከተሰጠው ተስፋ ጋራ ተያይዞ ሲገለጥ እንመለከታለን። ለጳውሎስ እዚህ እንደተገለጠው የዳነው በጸጋ እንደሆነ ይናገራል። ለአገልግሎት የተለየው በጸጋ እንደሆነ ይናገራል። ልደቱ በጸጋ እንደሆነ ይናገራል። ሹመቱ በጸጋ እንደሆነ ይናገራል። ኢቭን በተፈተነም ጊዜ እንኳ ጸጋዬ ይበቃሃል፣ ኃይሌ በድካምህ ይፈጸማል ነው የተባለው። ስለዚህ ሰፋ ባለ ገጽታው ጸጋን እንድንተዋወቀው ጳውሎስ በዚህ የመጨረሻ በሆነ መልእክቱ እንድንገነዘብለት የሚሻ ይመስላል። ስለዚህ ጸጋ ይሁንልህ የመጀመሪያው ቡራኬ ነው። ወደ ሁለተኛው ቡራኬ ስንሄድ ጳውሎስ ጸጋ ብቻ ብሎ አያቆምም፣ ሰላም ይሁን ብሎ ይናገራል። ጸጋና ሰላምን ብዙ ጊዜ ያገናኛቸዋል። ይሄ ደግሞ የተለመደው የአይሁድ ሰላምታ ነው። ሰላም የተለመደው የአይሁዶች ሰላምታ ነው። ሻሎም እና ኤፌሶን ላይ ባለፈው ጊዜ ስናጠና ሰላምና ጸጋን ነው የሚጠቀመው። እዛ ጋር ሰላምና ጸጋና ሰላም ለናንተ ይሁን በሚለው ቡራኬው ውስጥ የነዚህን የዕለት ተዕለት ቤተሰባዊ የሰላምታ መለዋወጫ ቃላት ስነ መለኮታዊ ፍቺ አሸክሞ ሰላም በጸጋ የሚል መልእክት ለማስተላለፍ መፈለጉን ኤፌሶንን ባጠናን ጊዜ ተመልክተን ነበረ። ስለዚህ እግረ መንገዴን ያንን እንድታስታውሱ፣ ጸጋ ሐሪስ የግሪካውያን የዕለት ተዕለት ሰላምታ መለዋወጫ ዘዬ ነው። ሰላም ወይም ሸሎም የዕብራውያን ወይም የአይሁዶች የተለመደው ሰላምታ መለዋወጫ ነው። ሰላም ከጠብና ከሽብር ነፃ መሆን ብቻ ግን አይደለም፣ ፍጹም የሆነ ደህንነት ማለት ነው። ለእኛ ሰላም ጥቅም የሚሆን ነገር ሁሉ ነው። ይሁን እንጂ በዚህ አውድ ስር ሰላም በእግዚአብሔር ፍቅር ውስጥ ስንሆን የምንገኝበትን ሁኔታ ነው የሚያሳየው። አንዳንድ የእግዚአብሔር ሰዎች እንደሚሉት ሰላም በእግዚአብሔር ፍቅር ውስጥ ሰላም ለማንኛውም አይነት ግጭት፣ ጦርነት፣ መረበሽ እንዲሁም ለውጫዊ ጠላትና ለውስጣዊ መከፋፈል የተገደበ አይደለም። ሰላም ከዚያ እጅግ የጠለቀውን መስተጋብር አመልካች ነው። ጸጋ ከእግዚአብሔር በደግነቱ ለእኛ ያደረገውን ነገር ሲያሳስበን፣ ሰላም ወደኛ ለመጣው ጌታ የምንሰጠው አወንታዊ ምላሽ የሚያስገኝልን መንፈሳዊ ባርኮት ነው። ጸጋና ሰላም ለእናንተ ይሁን ሲል ከጸጋ የተነሳ የተገኘውን ወይም የእግዚአብሔር ሰላም ለማብሰር ጭምር መሆኑን ልንገነዘብ ያስፈልጋል። ሰላም በጸጋ ተገኘ የሚለው መልእክቱ በአዲስ ኪዳን ውስጥ ተደጋግሞ የታየ እውነት ነው። ስለዚህ ለጢሞቴዎስ ይህንን ሰላም ሲመኝለት አውራ መልእክቱ የእግዚአብሔር ሕልውናው ያጥለቅልቅህ፣ ያለ ግርዶሽ የሆነው መገኘቱ ይብዛልህ ማለት ነው። ጊዜው ያው ለጢሞቴዎስ በጣም
እንደምታውቁት በመልእክቱም በአንደኛው እንዳየን ማንም ታናሽነትህን አይናቀው። እዚህም ምናልባት ወደፊት ስንሄድ በዛ ስሜት የሚያነሳቸው ነገሮች አሉ። አይናፋር ልጅ ነው እና ጳውሎስ ይህንን ወጣት ለማደፋፈርና ለማበረታታት ብዙ መንገድ ተጉዟል እና በዚህም ነገር ውስጥ የጳውሎስ ሁኔታ የመጨረሻው መሆኑን ከመገንዘብ አኳያ በዚህ አውድ ስር እግዚአብሔር በሐዘን ልቡ ተሰብሮ ወደኋላ ለማፈግፈግ እንዳይፈተን የእግዚአብሔር ሰላም ልብህን ይጠብቅ፣ ህልውናው ያጥለቅልቅህ፣ ያለ ግርዶሽ የሆነው መገኘቱ ይብዛልህ ብሎ ሲባርከው እንመለከታለን። በነገራችን ላይ ሰላም ጸጋና ምሕረትን አቆራኝቶ በሰላምታ መልክ የሚያስተላልፈው መልእክተ መጋቢያን ላይ በተለይም ለጢሞቴዎስ በጻፈው መልእክቱ ላይ ነው። ሶስቱን እንደ ሰንሰለት አያይዞ የምንመለከተው ከዛ ቀጥሎ ወደ ምሕረት ይሻገራል እና ምሕረት በጳውሎስ ሐዋርያዊ ቡራኬ ውስጥ አዲሱ ቃል ነው። ይሄ አንዳንድ ጊዜ ወደ ግሪኩ ወደ ዕብራይስጡ የምንሄድበት ዋናውን ምክንያት ከመድረክ ደጋግሜ ለማስረዳት ሞክሬያለሁ። የምናነበው መጽሐፍ ቅዱስ በራሱ በቂ ስላልሆነ አይደለም። ነገር ግን ቃላት ከእናት ቋንቋቸው ወደ ሌላው ቋንቋ ሲሻገሩ ተሸክመውት ሊሄዱት የማይችሉት ነገር እንዳለ በተደጋጋሚ ለማስገንዘብ ሞክሬያለሁ። ዛሬም በድጋሚ ይሄንን እውነት እናስምርበት። ስለዚህ ግሪኩኛው እንዲህ ይላል፣ ሂብሩ እንዲህ ይላል ሲባል መጽሐፍ ቅዱስ ትምህርት ቤት የሄዱ ሰዎች እዛ መሄዳቸውን ለማሳየት የሚጠቅሱት የሙያ ማስረጃቸውን የሚያሳይ ወይም በመጽሐፍ ቅዱስ ትምህርት ቤት በሮች ማለፋቸውን ለመናገር የሚጠቀሙበት ሁኔታ አይደለም ብያለሁ። አሁን አማርኛ ራሱን የቻለ ውበት አለው። ወደ እንግሊዝኛ ሊሻገሩ የማይችሉ ኮንሰፕቶች አሉት ብዬ ታስታውሳላችሁ። ጥብስን ከንዴት ጋር የሚያያይዝ አማርኛ ብቻ ነው። ምን ይጠበሳሉ ሴትዮዋ ብዬ አንድ ታሪክ ቀደም ብዬ ነግሬያችሁ ነበር። ሰውየው ሲያስተረጉምላቸው ኬዛቸውን አስመልክቶ ኢንተርቪዋቸውን የሚያደርገው ሰው ኬዛቸውን ዲናይሊ ሊክድ መሆኑን አዝማሚያውን ሲነግራቸው እንግዲያው ብለው ንዴታቸውን ለሰውየው ለማስተላለፍ ምን ይጠበስ በልልኝ ብለዋል። እና ጥብስን ከንዴት ጋር የሚያያይዝ የአማርኛ ቋንቋ ብቻ ነው ባሉት ቋንቋዎች ውስጥ። ስለዚህ ስረ መሰረቱ ይሄንን ወደ እንግሊዝኛ ለማስተላለፍ ሰዋት ብትሉት ምንም ቃሉ የተሸከመውን ነገር ይዞ ሊሄድ አይችልም። የሚቀርበውን ነገር ብቻ ነው ይዞት አለ አይደለም። ሰው ሲበላ ጣመኝ ለማለት the food is delicious ነው ሊል the closest የሚለው። እኛ ግን እጅ ያስቆረጥማል እንላለን። በእውነት እንደው ስንበላ ምግቡን ተሳስተን እጃችንን ቆርጥመን እናውቃለን? ግን የነገሩን ጣዕም ለመግለጥ ነው እና በጣም ጥሞን ስንበላ ምናልባት አንዳንዶቹ ተሳስተው እጃቸውን ነክሰውም እንኳ ሊሆን ይችላል። ስለዚህ ለቃላት ገለጻ ወደዛ ሰፋ አድርጌ የሚሄደው እነዚህ እውነቶች በውስጣችሁ እንዲገቡ ከማሳሰብ አኳያ ነው። ስለዚህ በጳውሎስ
ቡራኬ ውስጥ ይሄ ምህረት የሚለው በግሪክኛው ኤሊየስ፣ በዕብራይስጡ ደግሞ ሐሴድ ይባላል። በብሉይ ኪዳን ብዙ ጊዜ ይሄ ምህረት የሚለው ቃል የማይለወጥ ፍቅር ወይም ቸርነት ተብሎ ይተረጎማል። ጳውሎስ ለጢሞቴዎስ ምህረትን ሲመኝ በቀላሉ አነጋገር ጢሞቴዎስ ሆይ እግዚአብሔር መልካም ይሁንልህ ማለት ነው። እግዚአብሔር ይክበብህ ማለት ነው። እግዚአብሔር ፍቅሩን ርኅራሄውንና ቸርነቱን ያውርድልህ ማለቱ ነው። ትዝ ይላችሁ ከሆነ እግዚኦ መሐረነ ክርስቶስ ሲሉ በተለመደው በነበርንበት ቦታ ያን ሐሳብ የወሰዱት ኬሪዬ ኤሊሰን ከሚለው የግሪክኛ ዜማ ነው የወሰዱት። ግሪክኛ ነው። እግዚኦ መሐረነ ክርስቶስ ክራራይሶ ሲሉ ክራራይሶ ኬሪዬ ኤሊሰን ማለት ነው። ሲወርድ ሲዋረድ ኬሪዬ ኤሊሰን በአማርኛው ተጠመቀና ክራራይሶ ሆኖ አንድ ቃል ሆኖ አረፈው። ግን ኬሪዬ ኤሊሰን ሁለት ቃል ነው እና ውስጡም ያለው ነገር ወላጆቻችን ባሉበት ሁኔታ ውስጥ ሆነው ሲለምኑ የሚለምኑት ምህረትህ ይውረድልን፣ ቸርነትህ ያግኘን፣ በአንተነትህ ክበበን ማለታቸው ነው። ይቅርታህ ይምጣ፣ ደግነትህ ይምጣ፣ የተጠበቅን እንሁን የሚለውን ሐሳብ ነው የሚይዘው። ምህረት የማይለወጥ ፍቅር ወይም ቸርነት የሚመለከት ነው። እግዚአብሔር ተስፋ ቢሶችን ለመርዳት የሚያደርገውን እገዛውን ወይም ቸርነቱን ይመለከታል። በቃ አጣብቂኝ ውስጥ ሲሆኑ ነው። ታስታውሱ ከሆነ ሰብሰብ ብለው ምህለላ ወይም ምልጃ ወይም ልመና ይደረጋል እና ክራራይሶ የሚሉት በዛ ጊዜ ነው። እዚህም ቦታ ምህረት ይሁን ብሎ ሲናገር የእግዚአብሔር ቸርነት፣ የእግዚአብሔር እገዛ፣ የእግዚአብሔር ድጋፍ ይክበብህ ማለቱ ነው። በተለይ ሐዘን ባንዣበበ ሰዓት ጳውሎስ ለጢሞቴዎስ አባቱ ነው። አባት በላይ ደግሞ የአገልግሎት አጋሩ ነው። በብዙ ነገራቸው ተጣብቀው ነው የሄዱት እና ጳውሎስ ወደ ምዕራፍ 2 ስንሻገር አንተ ግን ይልና ትምህርቴን፣ እምነቴን፣ ስደቴን፣ መከራዬን ተከተልክ። እነዚህ ሰዎች ተጣብቀው ዘመናት የዘለቀ ግንኙነት ይዘው ነው የሚሄዱት እና በእነዚህ ገጾች ውስጥ የተቀመጠው ቡራኬ ልብን ተሸክሞ የሚሄድ ገጽታ አለው። አሕዛብ ከኃጢአትና ከተስፋ መቁረጥ ለታደጋቸው ምህረት እግዚአብሔርን ሊያከብሩ ይገባል። በዛ ገጽታ ብዙ ጊዜ ምህረትን እናውቃለን። ጳውሎስ ግን ምህረትን በዚህ ስፍራ የጨመረው ልብ እንድትሉ የሚያስፈልገው ጢሞቴዎስ በከባድ ሁኔታ ውስጥ ስለነበረ ነው። በምን አይነት ከባድ ሁኔታ? ቀደም ብዬ እንደነገርኳችሁ የጳውሎስ በአደገኛ ሁኔታ ውስጥ የህይወቱ ማብቂያ መቃረቡ እንደገናም በነበረበት የአገልግሎት አውድ ውስጥ ፈታኝ ሁኔታዎች መበራከታቸው ነበር እና ጳውሎስ የልዑል እግዚአብሔር እርዳታ ለዚህ ብላቴና እንዲመጣ ይህንን ልባዊ ምኞቱን አላደለም
ከነበረበት አሰቃቂ እስር ቤት ውስጥ አሾልኮ እንደላከ ይታመናል። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ጌታ ይባረክ። አጭር ጸሎት እናደርግና የዛሬውን ጥናታችንን እዚህ ጋር እናጠናቅቃለን። በዚህ ጊዜ እኔም እንደ ጳውሎስ ልባርካችሁ፣ ጸጋ፣ ሰላም እና ምሕረት ለሁላችሁ ይሆንላችሁ። የእግዚአብሔር ጸጋ ውበታችሁ ይሁን። የእግዚአብሔር ጸጋ ድምቀታችሁ ይሁንላችሁ። እግዚአብሔር በጸጋው አማካኝነት ሞገስ ይጨምርላችሁ። ብዙ ጊዜ ደጋግመው ቅዱሳን ሲያስገነዝቡን እግዚአብሔር በምህረቱ የሚገባንን አልሰጠንም፣ በጸጋው ግን የማይገባንን ሰጠን። ከምህረቱ የተነሳ የሚገባን ሞት ቢሆንም እንኳ የሰጠን ሕይወት ነው። በጸጋው ደግሞ የማይገባንን ሰጠን። ኃጢአተኞች የቁጣ ልጆች ሆነን ሳለ የእግዚአብሔር ልጆች አደረገን። ከፍ ከፍ አለን፣ ከእግዚአብሔር ጋር ተዛመድን፣ በዙፋኑ ከልጁ ጋር አስቀመጠን። ይህ ውብ የሆነ የቸርነቱ ስጦታ ነው። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። ከኛ ቀድመው አንተን ወደው ስላገለገሉ ልጆችህ አንተን እንባርካለን። ስለ ጳውሎስና ስለ ጢሞቴዎስ ዛሬም ሞተው እንኳ ይናገራሉ፣ ይሰብኩናል። አቤቱ እነሱ ለአንተ ሙሉ ለሙሉ ተሰጥተው እንዳገለገሉ እኛም በእነሱ መስመር ተጉዘን አንተን ሙሉ ለሙሉ ወደን ፈቃድህን አገልግለን እንድናልፍ እርዳን። ዛሬ የሰሙኝ ልጆችህ በሙሉ አቤቱ ከአብ የመጣውን የፍቅር ስጦታ ልጅህን ከወልድ የተቀበልነውን አቤቱ መዋጀትን ከመንፈስ ቅዱስ የተቀበልነውን መታተም፣ ልዩ ረድኤት፣ ዘለቄታዊ ነዋሪነት እያስተዋልን በማያቋርጥ መንገድ ጸጋህን እያሰብን ከጸጋህ የተነሳ ወደ ሕይወታችን የፈሰሰውን ሰላም እያስተዋልን በምህረት ተጠብቀን እንድንውል እርዳን። ስለሰማህን ተመስገን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። ባረክ ፓስተርዬ፣ እግዚአብሔር አብዝቶ ይባርክ። አሜን። ጌታ ይባርክ ፓስተርዬ። እግዚአብሔር አምላክ ይባርክ ፓስተር። እግዚአብሔር ይባርክ ፓስተር። እግዚአብሔር ይባርክ ፓስተር። ተባረክ ፓስተርዬ። በሰላም ዋሉ። አሜን አሜን። እግዚአብሔር ይባርካችሁ። አሜን።